እንደምን ዋላችሁ ክቡራን ተመልካቾቻችን ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዜናዎቻችን አለፈን። ነጻነት ጫን ያለውነኛ አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን የምርጫ አስፈጻሚ ኮሚቴ መስከረም 5 ለሚካሄደው የፌዴሬሽኑ ፕሬዝዳንታዊ ምርጫ ብቸኛ እጩ ተወዳዳሪ አቶ ኢሳያስ ጅራቦ መሆናቸውን አስታወቀ። ኮሚቴው ከዚህ ቀደም ለጠቅላላ ጉባኤ አባላት ባስተላለፈው ጥሪ መሰረት የፕሬዝዳንቱ እንዲሁም በፕሬዝዳንቱ አቅራቢነት ለሚመረጡ የስራ አስፈጻሚ ኮሚቴ አባላትና ተጠባባቂ ጥቆማ እስከ ነሐሴ 4 2018 ድረስ ሲቀበል መቆየቱን በኢትዮጵያ እግር ኳስ ፌዴሬሽን ይፋዊ የትስስር ገጽ ባጋራው መልእክት ገልጿል። በዚህ መሰረት የቀረቡለትን የእጩዎች ሰነድ ሲመረምርና ሲያጣራ መቆየቱንም አስታውቋል። በማጣራት ሂደቱ ማጠቃለያ ላይ ለፕሬዝዳንትነት የቀረቡት ብቸኛ እጩ አቶ ኢሳያስ ጅራ መሆናቸውን ይፋ አድርጓል። የኤካ ጣፎ አትሌቲክስ መለማመጃ ማዕከል ለአትሌቶች ተገቢውን አገልግሎት መስጠት አልቻለም። በተደጋጋሚ የሚስተዋለውን የሜዳና ሌሎች መሰረተ ልማት ችግሮችን ለመፍታት የኢትዮጵያ አትሌቲክስ ፌዴሬሽን ከኤካ ጣፎ ክፍለ ከተማ ጋር በመተባበር ወደ ስራ ገብቷል። ተጨማሪውን አብረን እንከታተል። ሴቶች ራሱ እዚህ አካባቢ ላይ ሲመጡ ሽንት ቤት የሚገቡበት የለም። በተለይ ለሴቶች እህቶቻችን በጣም ዝግንን እያለን ነው። መጸዳጃ ቦታ ከወንዶች ጋራ ነው የምንገባ ማለት ነው። በጣም አሳፋሪ ነገር ማለት ነው። ክረምት ላይ ይሄኛው አይታሰብም ለመግባት፣ ምክንያቱም የሆነ ውሃው እንዲሄድበት የተሰራ ነገር ስላሌለ ላው ላይ ስለሚተኛ በጣም አስቸጋሪ ነው። ልሰራበት አልችልም። ኢትዮጵያን በዓለም አደባባይ ያስጠሩ በርካታ አትሌቶችን ያፈራና እያፈራ የሚገኘው የጣፎ የአትሌቲክስ መለማመጃ ማዕከል በአሁኑ ሰዓት በተፈለገው ልክ አገልግሎቱን እየሰጠ አይደለም። አትሌቶችም ምቹ ባልሆነ ሁኔታ ውስጥ ሆነው ልምምዳቸውን እያደረጉ እንደሚገኙ ለኢቲቪ ተናግረዋል። ችግር አለ። ይሄ ውሃ ተኝቶበታል። አንደኛ ይሄም ደግሞ እግር ይቀጠቅጣል። ከርቡ ላይ ምናምን አሸዋ ተጠርጓል። ኦሬዲ ደግሞ አካባቢ ላይ ያሉ ህጻናቶች ራሱ ትሬኒንግ ስንሰራ ድንጋይ ይወረውራሉ። እኛ ስንሮጥበት በመሃል ሌላ ሳይክል ይነዳበታል። ሌላ ኳስ ልጆቹ ኳስ ይጫወቱበታል። ትራኩ ውሃ የሞላበት ነው። ያው እንጀራ ስለሆነ ነው እየወጣን እየሰራንበት አለ። አምስቱንም ቀን ኮረኮንች ላይ የምንሰራበት ጊዜ አለ። የዛኔ ደግሞ ኮረኮንቹ እግር ይጎዳል። ጫማ ወፍራም ጫማ ደግሞ በጣም ዋጋቸው ውድ ስለሆነ ያንን አድርጌ ሁሉ ያሰራበትም ቆጥቤ ነው የምንሰራበት። በዛ ምክንያት ብዙ እግራቸው እየተጎዳ ነው። እዚህ የሚመለከተው አካል መጥቶ ቢሰራልን ደስተኛ ነን። ትራኩን በደንብ መሰራት አለበት። ይሄ አሸዋም ደግሞ ድጋሚ ተደፍቶ እና ያ ነገር ቢስተካከል ደስ ይለኛል። እንደ ጥያቄ አድርጌ እንደ ጥያቄ ምልክት አድርጌ ማልፎ ይሄ የሽንት ቤት ነገር በጣም አሳሳቢ ነገር ነው። ይሄ ቢስተካከል ደስ ይለኛል። አትሌቲክስ እንደ ቀላል የሚታይ ነገር አይደለም። አትሌቲክስ አንዱ ፈንድ ነው፣ አንዱ የሀገር ገቢ ነው፣ አንዱ ኢንቨስትመንት ነው። አትሌቲክሱ ግን ኢትዮጵያ ውስጥ እንደ ቀልድ ነው እየታየ ያለው። ምክንያቱም በቃ አንዱ ሁለት ሰው ያሸንፋል፣ ባንዲራ ያነሳል። ያንን ደግሞ የአትሌቶቹን ችግር ካልፈታ በጣም ከባድ ነው የሚሆነው። ሁሌም እኔ እዚህ ስላለው ከብዙ ሰዎች ጋር ይጋጫለሁ። ምክንያቱም መኪና ሄድበት ነበረ። ይሄ እንግዲህ በብዙ ሚሊዮን ብር ነው የተሰራው። ፌዴሬሽን ይሄንን ሲያሰራ ብዙ ሚሊዮን ብር አውጥቶ ነው የሰራው እና ከጥቅሙ አንጻር ይሄንን ትኩረት ሰጥቶበት የጀመረውን ቢጨርስ ሞር ለልጆቻችን ፎይታ ነው ባይነኝ። እነኚህ ችግሮችን ቀርፎ ሜዳውን በተሻለ ቁመና ላይ በማኖር አትሌቶቹ በጥሩ ሁኔታ ዝግጅቶችን እንዲያደርጉ የኢትዮጵያ አትሌቲክስ ፌዴሬሽን እና የጣፎ ክፍለ ከተማ በጋራ ስራዎችን ጀምረዋል። ከተማ አስተዳደሩ ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በጋራ በመሆን በመስማማት ይህንን ያለውን ችግር ለመቅረፍ በጋራ በመስራት ወደ ስራ ተገብቷል ማለት ነው። ከተማ አስተዳደሩ መሬት ሰጠ፣ ፌዴሬሽኑ ደግሞ በጀት በማውጣት አጥሩን ለማሳጠር ድርሻውን ወስዷል። አጥር ብቻም አይደለም፣ በቅርቡ ደግሞ በዚህ በ3 ቀን ውስጥ ደግሞ አሸዋው ራሱ እንደምታዩት ተቆፋፍሯል። አሸዋውን ራሱ ለማደስ ፌዴሬሽኑ ኃላፊነት ይወስዳል። ይህ ብቻም አይደለም፣ እነዚህ ነገሮች ካለቁ በኋላ በዚህ መሰረተ ልማቶችን ለምሳሌ መጸዳጃ ቤት በጣም ችግር አለ። እሱን በማስተካከል የተገፉ ድንበሮችን ወደ ነበረበት ከከተማ አስተዳደሩ ጋር በመነጋገር በመመለስ አትሌቱ እፎይታ ያገኛል የሚል እምነት አለኝ። ችግሩን በቋሚነት ለመፍታት የኤካ ጣፎ ክፍለ ከተማ በቆራጥነት እንደሚሰራም ዋና ስራ አስፈጻሚው ለኢቲቪ ያሳውቀዋል። ከምንም በላይ በዚህ ሰዓት የሚያስቸግረው ቦታው ነው። ቦታው ሬዲዮ ነው። መንግስት ለዚህ አገልግሎት ክፍት አድርጓል። ነገር ግን መልማት ባለበትና መጠበቅ ባለበት በአትሌቲክስ ፌዴሬሽኑ በእኛ በኩልም አልተሰራም።
ስፔሻሊ አጥር ባለመኖሩ ማንኛውም ሰው እየገባ ሽንት ቤቶች ነበሩ፣ ሻወር ቤቶች ነበሩ። ማንኛውም መንገድ ተጓዥና የሚሄድ ሰው እየገባ እያበላሸው ነበርና አንዱን ሲጠብቅ ትንሽ ማኔጅመንቱ ላይ ችግር ነበር። አሁን ሱ ሼፕ አድርገናል። ሽንት ቤቱንም መጸዳጃውንም ሻወር ቤቱንም ሰው ገብቶበት ነበር፣ አውጥተናል። አሁንም ሌላ ሰው ገብቶበታል፣ እናወጣለን ማለት ነው። ስለዚህ ዋናው የራይት ኦፍ ዌይ እና ድንበሩን ማስከበር ነው። አጥሩን ከጨረስን በኋላ ቶታሊ እዚህ ውስጥ የሚደረጉ ሌላ ነገሮችን እንትን እናደርጋለን። ለሌላ አገልግሎት የሚውልበትና ሌላ ሰው የሚይዝበት ምንም ምክንያት አይኖርም። ካለም እናስተካክላለን። ይኖራሉ፣ ሙከራዎች አሉ። ከዚህ በፊት ማስተካከላ አሁንም እናስተካክላለን ማለት ነው። በአዲሱ ባጀት ዓመት ሜዳውንም በትክክል ሰርቶ ለእግር ኳስም አገልግሎት የሚውልበትን እናመቻቻለን ማለት ነው። የትራኩን ኦልሬዲ አትሌቲክስ ፌዴሬሽኑ እንደሚሰራ ቃል ገብቶልናል። ኦልሬዲ ከትንሽ ጊዜ በኋላ ሜንቴናንሱ ይሰራል። ከዛ ውጭ የሚቸግረን ነገር የለም። የአትሌቶች የአትሌቲክስ ሕይወት በውስን ዓመታት የተገደበ በመሆኑ ከጉዳት ርቀው እንዲቆዩ ይመከራል። በዓለም አቀፍ ደረጃ አትሌቶች ከጉዳታቸው የሚያገግሙባቸው ብዙ የሕክምና መንገዶች ቢኖሩም አፍሪካ በዚህ ረገድ አትሌቶቿን የምትከታተልበት መንገድ ዘመናዊነት እንደሚጎድለው ይነገራል። የስልጠና መንገዱ አለመዘመንና አትሌቶች ራሳቸውን የሚጠብቁበት መንገድ በራሱም ለጉዳቶች መስፋፋት ድርሻቸው የጎላ መሆኑም ይነገራል። አብራም ተስፋዬ ሐኪሞች የነገሩኝን ደግሜ ላይምሮ ያልነግረውም ነበር ትላለች የቀድሞ የ800 ሜትር አሁን በማራቶን የንግስና ማማ ላይ የተቀመጠችው ኢትዮጵያዊቱ አትሌት ትዕግስት አሰፋም። ዛሬ ስለምናነሳው አጀንዳ ከሷ በላይ ሕያው ምስክር የለውም። አንድ አትሌት በዓለም መድረክ ጎልቶ ለመታየትና ሀገርን ወክሎ ለመክበር ከሚያገኛቸው ዘመኑን የዋጁ ስልጠናዎች በዘለለ ከጉዳቶች መጠበቅ የግድም ይለዋል። መገኛውን በአሜሪካ ያደረገውና የአትሌቶች ጉዳት ላይ መሰረት አድርጎ የጥናትና የምርምር ውጤቶችን ይፋ የሚያደርገው ብሔራዊ የአርትራይተስ የጡንቻ የአጥንት እንዲሁም የቆዳ በሽታዎች ኢንስቲትዩት 2024 ላይ ይፋ ባደረገው ሪፖርቱ አትሌቶች የሚገጥማቸው ጉዳት አንድም መጠንን ካለመረዳት የመነጨ እንደሆነና ሌላው የስልጠና መንገዱ ካለመዘመኑ የተነሳ እንደሆነ አሳውቋል። የአትሌት ትዕግስት አሰፋ የቀድሞ ጉዳትም ከሁለቱም መንገዶች ባንዱ የመጣ ነው። ትዕግስትን ያከሟት የሕክምና ባለሙያዎች ሁሉ ሳይቀር ሩጫ እንድታቆም ነግረዋትም ነበርም። አንዴ ስፔን አንዴ ደግሞ ጣሊያን ድረስ ሄዳ ላጋጠማት ጉዳት መፍትሄ ብትፈልግም ምንም ማግኘት ግን አልቻለችም። ይባስ ብሎ ይህ ሙያ ቀርቶብሽ ወደ ሌላ ስራ ብትሰማሪ ይሻልሻልም ተብላለች። የሷ ስነልቦና ግን በቀላሉ የሚጎዳ አልነበረም። ከአሰልጣኟ ገመዱ ደደፎ ጋር ተጋግዛ ወደምትወደው ሙያ ለመመለስ ጥረት ማድረግም ጀመረች። ቁርጭምጭሚቷ አካባቢ ያሉት ጅማቶች ሙሉ ለሙሉ ተጎድተዋል። ከ400 እስከ 800 ሜትር ትሮጥ የነበረችው ትዕግስት ርቀቱ በራሱ ፍጥነት የሚፈልግ በመሆኑ አንዳንዴ እግሮቿ ላይ ለሚፈጠሩት ህመሞች ፍጥነቱ ኃላፊነት ይወስድ ነበር። ራስን መቆጣጠር፣ በምን ሰዓት ምን ማድረግና ለየትኛው ሜትር የትኛውን ፍጥነት መጠቀም እንዳለባት በሰዓቱ ትዕግስት የተገነዘበችው ጉዳይ አልነበርም። ሳይታወቃት ስር የሰደደው ይህ ህመሟ አጭርና መካከለኛ የሚባሉ ርቀቶችን ለአንዴና ለመጨረሻ ጊዜ ትታ ፊቷን ወደ ማራቶን እንድታዞርም አስገድዷታል። በርሊን ላይ ማራቶንን 2 ሰዓት ከ15 ደቂቃ ስታጠናቀቅ ዓለም ተገርሞባታል። በጉዳቷ የተነሳ የመሮጫ ጫማ ማድረግ እንኳን ስላልቻለች አንገቷን ደፍታ አልቅሳለች። ያፈረሰችው የበርሊን ግንብ ግን ቀና ብላ እንድትሄድም አድርጓታል። አሰልጣኟ ገመዱ በአንድ ወቅት ስለ አጋጣሚው ሲናገር ተስፋ ቆርጣ ነበርም። ያንን ጊዜ ሁላችንም ተስፋ የመቁረጥ ስሜት ውስጥ ነበርን፣ ግን ካጠገቧ በፍጹም አራቅንም። ያንን ሁሉ አልፋ ለዛሬ ውጤት መብቃቷ ትልቅ ነገር ነው ሲልም ተናግሯል። ትዕግስት ወደ ስኬት እንድትመለስ ከአሰልጣኝነቱ በፊት ሁለት አካባቢ የስፖርት ሳይንስና የባዮሎጂ መምህር የነበረው አሰልጣኝ ገመዱ በብዙ አግዟታል። እውነታው ግን ስንቶቹ ከገጠማቸው ጉዳት አገግመው ህልማቸው ለሆነ ሙያ ተመልሰው ዋጋ ከፍለዋል ቢባል ሁሌም ጥያቄ እንደሆነ ይቀጥላል። መቀመጫውን በዱባይ፣ ካናዳ፣ ፍሎሪዳ፣ ኔቫዳና ለንደን ያደረገው ታዋቂው ክሊኒክ ክሊቭላንድ በተደጋጋሚ ካደረጋቸው ሕክምናዎች የተነሳ እንደ ጅማት መቆጣት፣ የጡንቻ የአጥንት መገጣጠሚያዎች መዛባትና የጭን ጀርባ ጡንቻ ህመሞች አትሌቶች ብዙ ጊዜ የሚያጋጥማቸው ችግር ስለመሆኑም አሳውቋል። እነዚህ ህመሞች ፈጣን ሩጫዎች፣ መሰናክሎችን አቋርጦ መሮጥና እንደ ዝላይ ባሉ ከፍተኛ ጉልበትና ፍጥነት በሚጠይቁ የስፖርት አይነቶች ውስጥ በብዛት የሚከሰቱም ናቸው ይላል። ሌላው የአክሊስ ጅማት፣ ጉልበት፣ የእግር የታችኛው ክፍልና የታችኛው የጀርባ ክፍል የሚባሉ ህመሞች ደግሞ ብዙውን ጊዜ የሚከሰቱት በተሳሳተ የአሰራር ዘዴ ወይም የእንቅስቃሴ ክህሎት እንዲሁም ከልክ ያለፈ ልምምድና በቂ ረፍት ካለማግኘት ተዳምረው የሚመጡ ጉዳቶች ናቸው ሲልም ክሊቭላንድ ክሊኒክ አሳውቋል። ይህ ተቋም ጉዳት ከሚደርስባቸው በአማካኝ 100 ከሚሆኑ አትሌቶች ቢያንስ 70ዎቹን የሚያክምና የአትሌቶች የህክምና ተቋም እስከመባል መድረሱ ያወጣቸው መረጃዎች እውነትነት ያላቸው ናቸው እንዲባልም አድርጎታል። እምብዛም ዘመናዊ ስልጠና የማይስተዋልባት አህጉራችን አፍሪካ ዛሬ ድረስ አትሌቶቿን ለውድድር የምታበቃበት መንገድ ባህላዊ መሆኑ እያደረ ውጤቷና ህልሟ ለየቅል እንዲሆንም አድርጎታል። በተለይ አትሌቶቿ ጉዳት ሲገጥማቸው አስፈላጊውን ህክምና አግኝተው ከመመለስ ይልቅ የዋሽታ መሆናቸው ነገዋ
አሳሳቢ እንዲሆንም አድርጎታል። በሰለጠነውና ዘመናዊ በሆነው ዓለም ራይስ ሜቶድ የተባለ የማገገሚያ መንገድ አለ። ሬስት፣ አይስ፣ ኮምፕሬንሽን እና ኤሊቬሽን ማለት ሲሆኑ እረፍት ማድረግ፣ በበረዶ የታገዘ የማቀዝቀዝ ሕክምና፣ የህመምን ቦታ ማሰርና ከፍ አድርጎ ማቆየት ሲሆኑ ይህም ህመምንና እብጠትን ለመቆጣጠር እንደሚያገዝም ይነገራል። ይህ የመጀመሪያ ደረጃ እርምጃ ሲሆን በመቀጠልም በባለሙያ የሚመራ የአካል ብቃት ሕክምና፣ ደረጃ በደረጃ የሚከናወን የጉልበትና የአቅም ግንባታ ስልጠና እንዲሁም ቀስ በቀስ ወደ ስፖርታዊ እንቅስቃሴ መመለስ ሂደቶችም እንዳሉት ይነገራል። ይህ ከአትሌቲክሱ ጠፍቶ ላለመቅረትና እንደ ኢትዮጵያዊቱ አትሌት ትዕግስት አሰፋ ዳግም ተመልሶ ዓለምን ለማስደመም ጥሩ መንገድም ሆኖ ተቀምጧል። ከውጭ አትሌቲኮ ማድሪድ አዲሱን የውድድር ዓመት በድል ጀመረ። በስፔን ላ ሊጋ የመጀመሪያ ሳምንት መርሃ ግብር አትሌቲኮ ማድሪድ አዲሱን አዳጊ ማላጋን 2-0 ረቷል። በሜዳው ሜትሮፖሊታኖ ጨዋታውን ያደረገው አትሌቲ በካንግ ኢን እና በአሌክስ ባይና ግቦች ዓመቱን በድል ጀምሯል። በአጠቃላይ የጨዋታ እንቅስቃሴ ተሽሎ የተገኘው የዲያጎ ሲሞኒ ቡድን የባርሴሎናና የሪያል ማድሪድ ተፎካካሪ መሆኑን ከጅምሩም አመላክተዋል። ላሊጋው ዛሬ በአንድ ጨዋታ ሲቀጥል ራዮ ቫይካኖ ከዲፖርቲቮ አላቬስ ይጫወታል። በአውሮፓ ሻምፒዮንስ ሊግ ቅድመ ማጣሪያ ጨዋታ ሴልቲክ እና ቦዶ ግሊምት ተጋጣሚዎቻቸው ረቱ። የስኮትላንዱ ሻምፒዮን ሴልቲክ በሜዳው የኦስትሪያውን ክለብ ላስክን 3-0 አሸንፏል። በሴልቲክ ካርሎስ ዱራን 2 ግቦችን ሲያስቆጥር ቀሪዋን ኳስ ደግሞ ቤንጃሚን ኒግሬን ከመረብ አገናኝቷል። በሌላኛው ተጠባቂ ጨዋታ የኖርዌዩ ቦዶ ግሊምት ከሜዳ ውጭ የኔዘርላንዱን ኤንኢሲ ኒሜን 3-1 አሸንፏል። ለቦዶ ግሊምት ሶንድሬ ፌት፣ አንድሪያስ ሄልሜርሰን እንዲሁም ሃይታም ግቦቹን አስቆጥሯል። ለኔይመከን ደግሞ ብቸኛዋን ግብ ቢሾፍ አስቆጥሯል። በተመሳሳይ መርሃ ግብር ስሎቫን ብራቲስላቫ ከስሎቬኒያው ቺሌ ያደረጉት ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ቶተንሃም ሆትስፐር በአዲሱ አሰልጣኝ ሮበርቶ ዲዘርቢ እየተመራ ወደ ተፎካካሪነት ለመመለስ እስካሁን ከ230 ሚሊዮን ፓውንድ በላይ የወጣበትን ሰፊ የቡድን ግንባታን እያካሄደ ይገኛል። ክለቡ ሳንድሮ ቶናሊም በክለቡ ታሪክ ክብረ ወሰን በሆነ ገንዘብ ማስፈረሙ የሚታወቅ ሲሆን እንደ ማቲያስ ፈርናንዴዝ ያለው ወጣት ወደ ቡድኑ መቀላቀሉ ምን ያስመለክተናል የሚለውም ይጠበቃል። ሀና ታሪኩ ከሁለት ተከታታይ የውድድር ዘመናት ስኬታማ ካልሆነ ጉዞ በኋላ የሰሜን ለንደኑን ክለብ ቶተንሃም ሆትስፐርን ባለፈው የውድድር ዘመን መጨረሻ ላይ የተረከቡት ጣሊያናዊ አሰልጣኝ ሮበርቶ ዲዘርቢ ለአዲስ ፈተና ክለባቸውን እያዘጋጁ ይገኛሉ። በውድድር ዘመኑ መጨረሻ ቡድኑን ተረክበው በፕሪሚየር ሊጉ እንዲቆይ ያደረጉት ዲዘርቢ በዘንድሮ የውድድር ዓመት ደግሞ ክለቡን ተፎካካሪ ለማድረግ በክረምቱ የተጫዋቾች የዝውውር መስኮት እስካሁን 228 ሚሊዮን ፓውንድ ወጪ አድርገው ቡድናቸውን አጠናክረዋል። ይህም አዲስ ፕሮጀክት ክለቡ ከነበረበት የውጤት ማጣት ችግር አውጥቶ በፈጣንና ማራኪ የእግር ኳስ ፍልስፍና ወደ ታላቅነቱ ለመመለስ ያለመ ነው። የዲዘርቢ ፕሮጀክት ዋናው ትኩረት በብራይተንና በማርሴ ያሳየውን የኳስ ቁጥጥርን መሰረት ያደረገ የማጥቃት ፍልስፍናን በቶትንሃም መተግበር ነው። የቡድኑን ጥራት ለመጨመርም ከፍተኛ እንቅስቃሴ እያደረገ የሚገኘው የሰሜን ለንደኑ ክለብ በታሪኩ ከፍተኛውን የዝውውር ወጪ በማውጣትም ሳንድሮ ቶናሊን ከኒውካስልና ማቲያስ ፈርናንዴዝን ደግሞ ከዌስትሃም በማስፈረም የመሃል ክፍላቸውን መገንባታቸው ለዚህ ማሳያ ነው። ጣሊያናዊ አሰልጣኝ በክለቡ የ5 ዓመት ውል መፈራረማቸውን ተከትሎም ዓላማው የ2 ዓመትና የ3 ዓመት ጠንካራ ተፎካካሪ ቡድን መገንባት እንደሆነም ይታመናል። የዲዘርቢ መምጣት በቶትንሃም ስብስብ ውስጥ አዲስ ጉልበትና በራስ መተማመንን ስለመፍጠሩ ነው የሚነገረው። አሰልጣኙ በፕሪሚየር ሊጉ በነበራቸው ቆይታም በብራይተን ቤት ወጣት ተጫዋቾች እንዴት ብቃታቸውን ማሳደግ እንደሚችሉ ማሳየታቸውም ለቶትንሃም ደጋፊዎች ትልቅ ተስፋ ሆኗል። በዘንድሮ የቡድን ግንባታ ሂደትም ውጤታማ የሆኑ ወጣቶችን በመሰብሰብ ብቻ ሳይሆን እንደ አንድሬ ሮበርትሰን ያሉ ስኬታማና ልምድ ያላቸውን ተጫዋቾች ወደ ስብስባቸው መቀላቀላቸውም የቡድኑን የአሸናፊነት ስነልቦና እንደሚመልሰው ይታመናል። ሆኖም ግን የዲዘርቢ የጨዋታ መንገድ ተጫዋቾች ሙሉ ለሙሉ ለመረዳት ጊዜ የሚወስድባቸው እንደሆነ ሲጠበቅ፣ በፕሪሚየር ሊጉ ያሉ ሌሎች ተፎካካሪ ክለቦችም ራሳቸውን ማጠናከራቸው አዲሱ የክለቡ ፕሮጀክት በመጀመሪያው ሙሉ የውድድር ዘመን ከሚፈትኑት መካከል መሆናቸውን የእግር ኳስ ተንታኞች ይናገራሉ። በ2025/26 የውድድር ዘመን በመጨረሻው ሳምንት ባስመዘገቡት ውጤት የተረፉት ቶትንሃሞች በአመቱም የተጫዋቾች ጉዳት ፈታኝ እንደነበረባቸውም አይዘነጋም። ዘንድሮ የተጫዋቾች ጉዳትን ለመቀነስም ጣሊያናዊ አሰልጣኝ የቡድኑን የሕክምና ክፍልም ማጠናከራቸውም ተገልጿል። የቶትንሃም የዘንድሮ የቡድን ግንባታ ትክክለኛውን መንገድ የያዘ ቢሆንም ገና ያልተጠናቀቁ የቤት ስራዎች በክለብ ውስጥ ይገኛሉ። ክለቡ ከሰሞኑን በዝውውር ገበያው ላይ የፊት መስመሩን ለማጠናከር ሳቪኒዮንና ኡማር ማርሙሽን ከማንቸስተር ሲቲ እንዲሁም ኮዲ ጋክፖምን ከሊቨርፑል
ለማስፈረም እየሰራ መሆኑ ይበልጥ ቡድኑን አስፈሪ እንደሚሆን እንዲጠበቅም አድርጎታል። የፊታችን ቅዳሜ ከሜዳ ውጪ ከብሬንፎርድ ጋር በሚያደርገው ጨዋታ የውድድር ዓመቱን የሚጀምረው ቶትናም በዝውውሩ ካደረገው ተሳትፎ አንጻር ምን ያስመለክተናል የሚለው ጉዳይ ይጠበቃል። በሲንሲናቲ ኦፕን የቴኒስ ውድድር አሪና ሳባሌንካና አሌክሳንደር ዜቬሬቭ ተሰናበቱ። በወንዶች ጀርመናዊ አሌክሳንደር ዜቬሬቭ በአሜሪካዊ ቶም ፓውል 4-6፣ 7-6 እና 6-4 ተሸንፎ ከውድድሩ ተሰናብቷል። አሜሪካዊያኑ ታይሰን ፍሪዝ እና ፍራንሲስ ቲፋውም ወደ ሩብ ፍጻሜ አልፈዋል። በሴቶች የዓለም ቁጥር አንዷ ሳባሌንካ በቼካዊቷ ሳራ ቤዝሌክ ተሸንፋ ከውድድሩ ውጪ ሆናለች። በአራተኛው ዙር ውድድር ሳባሌንካ በመሪነት ብትጀምርም ያልተጠበቀ ሽንፈት በሳራ ቤዝሌክ ገጥሟታል። በዚህም ሳባሌንካ 7-6 እና 6-4 ተሸንፋ ከውድድሩ ተሰናብታለች። ይህ ውጤትም ሪባኪና በውድድሩ ለፍጻሜ የምትደርስ ከሆነ የዓለም ቁጥር አንድነት ስፍራን ከሳባሌንካ የምትረከብ ይሆናል። በሌሎች ጨዋታዎች አሜሪካዊያኑ ማዲሰን ኪስ እና ኮኮ ጋፍ ወደ ሩብ ፍጻሜው አልፈዋል። ከዜና ኢትዮጵያ ስፖርት ዜናዎቻችን አበቁ። መልካም ቀን ይሆንላችሁ።